ዳኛ መጥቶት አፉን ዞሮ ሰው ታውቃለህ? አንድ 50 ሺህ ብር ልንረዳው ፈልገን ነበር። ማጋኛ? አዎ እኔ እኮ ነው እርግጠኛ ነኝ ድግስ ሰባሪ ያቺ ሲስተርሽ ቆርጣሚዋ ሲስተርሽ እየሄደላት ነው ሹገርም ጀምራለች። አይ አሪፍ በጣም ሰላም ያገሬ ልጆች እንዴት ናችሁ? ከስንት ጊዜ በኋላ ዛሬ ተከስተናል። ከዚህ በኋላ ላለመጥፋት እሞክራለሁ። ዛሬም በሚያዝናኑና በሚያስተምሩ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የን ፋሚሊ ተቀላቀሉ። ወደ ቪዲዮ ጋይስ እህታችንን ጆን ሊያዛት እዚህ ጋር በጣም የሚያሳዝን ታሪክ አለ። አብረን እንስማው። ሰላም ፍኖት እንዴት ነሽ? ፕሊስ ምክርሽን እፈልጋለሁ። ባለትዳርና የአንድ ልጅ እናት ነኝ። ልጄን ለማሳደግ ቤት ነኝ። ባለቤቴ ተቀጥሮ ነው የሚሰራው። በትርፍ ጊዜው አልፎ አልፎ ራይድ ይሰራል። ክፍለ ሀገር ቤተሰብ ጥየቃ ሄጄ ስመለስ መኪና ውስጥ ቻፕስቲክ አገኘው። ሰው ረስቶት ወርዶ ነው አለኝ። ሌላ ቀን ደግሞ የቫይግራ ወረቀት አገኘው። አሁንም ስጠይቀው የሰው ነው አለኝ። ለኔ ጊዜ የለውም ስራ ነኝ የሚል ስበብ ያበዛል። ምን ትመክሩኛላችሁ? እንዴት ላጣራ ፕሊዝ? ስሜ እንዳይታይ አመሰግናለሁ ትላለች እህታችን። በመጀመሪያ ደረጃ የኔ እናት በጣም የሚደብረው ፓርት ምንድነው? ጊዜ አለመስጠቱ ነው። ጊዜ አለመስጠቱ ምክንያቱም ግዴታው ነው። ላይክ አሁን ሜሪጅ ብለን ስንገባ ቃል ገብተን የምንገባበት እስከሆነ ድረስ እሱም ለአንቺ ስራሽ ነው፣ አንቺም ለሱ ስራ ሆነሽ እንደ ስራ አናየውም። ምክንያቱም ፍቅር የሚባለው ነገር በመሀል ስላለ እንጂ ኢትስ ፓርት ኦፍ ላይክ በስራ ዱቲ ነው። ስለዚህ ያንን ነገር በስርዓቱ እየተወጣ አይደለም ማለት ነው። ላንቺ ጊዜ ከሌለው ላንቺ ላለ ልጁ ጊዜ ሊኖረው ይገባል። ነገር ማለት አንቺ አሁን እንዴት አድርጌ ላጣራ እያልሽ ነው ያለሽው። አጣርተው እንኳን ዋጥ አድርገው የሚኖሩ ሴቶች አሉ። አጣሪና ኑሪ ማለት ቻዩ ቺት ካረገብሽ ቻይና ኑሪ አይደለም። ቺት ካደረገ መጽሐፍ ቅዱስም የትኛውም ነገር ይፈቅደዋል። በቃ ድሮፕ አድርገሽው ለመሄድ ማለት ነው። ግን ምንድነው ይሄ ሰውዬ እርግጠኛ እሱ ነው ወይ እንደዚህ የሚያደርገው ወይንስ አስተምሮች አሉት የሚለውን ነገር እንያዘው። ምክንያቱም ማለት ባለጌ ሳይሆን በቃ ቫይግራ ውጦ ወይ ሽማግሌ ሊሆን ይችላል ወይንም በሽተኛ ሊሆን ይችላል ወይንም ስንፈተ ወሲብ ያለበት ሰው ሊሆን ይችላል። እሱን እንደዛ አይነት ሰው ከስተመር ኖሮት ሃይላንድ ያለቀበት የተጠጣ የተዋጠበት ኪኒን የተዋጠበት ሃይላንድ ላላገኘሽም ባዶ ሃይላንድ ምናልባት ሰውየው ኪኒኑን ውጦ ጥሎ ሄዶ ሊሆን ይችላል። ነገሮችን ስናስብ ሁሉ ጊዜ የኔ ሰው ብቻ ሁሉም ወንድ ዱርዬ ነው ማለት አንችልም። ያ ሁሉም ግን ጨዋ አይደሉም፣ የታወቀ ነው። ሁሉም ለማለት ይከብዳል እንጂ ትንሽ ፐርሰንቱ ጥሩ ናቸው። ትንሽ ፐርሰንት ጥቂት ፐርሰንቱ መልካም ናቸው እና ግን ስለዚህ ምንድነው ብዬ መንገር የምችለው ላንቺ እኔ መቤት በአጠቃላይ ይሄ ሰውዬ በእርግጠኝነት ስትይዥው እጅ ከፍንጅ ስትይዥው ወይንም እሱ መሆኑን እርግጠኛ ስትሆኝ እንጂ ምን አስጨንቆሽ ነው እሱን እንዴት አድርጌ ላጣራ የምትይው? ገና ለገና እሱ የምታፈላልጊው ትዳርሽን አርፈሽ ምሪ፣ ልጅሽን አሳድጊ እንዴ ምንም ነገር ካልጎደለብሽ ማለት ነው። የጎደለብሽ ነገር ምንድነው? ጊዜ የማይሰጥሽ ነገር ኮንፈረንት አድርጊው። ቁጭ አድርጊና ጊዜ ለምን ማሰጠኝ ከሌላ ሰው ጋር ትገናኛለህ ወይ ሌላ ታሪክ አለ ወይ ሌላ ህይወት አለ ወይ ብለሽ ጠይቂውና እርግጠኛ በነገር በራስሽ ላይ እርግጠኛ ሁኚ። እና መልስ የማይሰጥሽ ከሆነ ንቀት የሚያሳይሽ ከሆነ ደግሞ ይሄ ምናምን በቃ አታዋሪ ምናምን የሚልሽ ከሆነ ደግሞ ትዳር አይደለም ይሄ። በቃ ደክሞታል ሰልችቶታል ማለት ነው። እዛ ጊዜ የሚሰጣቸው ጋር ሄዶ ባናት ተተከለ ብለሽ መሄድ ብቻ ነው ያለሽ አማራጭ። እኔ መቤት ብዙ ጊዜ እንዴት አድርጌ እኖራለሁ እንዴት አድርጌ ልጅ አሳድጋለሁ እሱ እኮ ነው ወጥቶ የሚሰራው ምናምን የምትሉ ሰዎች አሉ። እቤቱም ሆኖ መስራት ስራ ነው። ልጅ መጠበቅ በጣም ትልቅ ስራ ነው። በቃ ስለዚህ ብዙ ጊዜ እናቶች አንዳንድ ጊዜ ምክንያት የምታደርጉት በልጅ ነው እንጂ ሰውየውን ስለምትወዱት ነው ብዬ አስባለሁ። እና ቫይግራ ስላገኘሽ የእሱም ላይሆን ይችላል። ምክንያቱም ፐብሊክ ሰርቪስ ይሰጣል ይሄ ሰውዬ፣ ራይድ ሹፌር ነው። ስለዚህ የሆነው ውጦ ወርዷል፣ የሆነችው ደግሞ ቻፕስቲክ ጥላ ሄዳለች። ገብቶሻል? መኪና ውስጥ የግንኙነት የተደረገበት ራበር ወይንም ኮንዶም ካገኘሽ እንግዲህ ደግሞ እሱ ደግሞ ወርዶላቸው እንግዲህ መኪናውን አንዳንዴ ለቤርጎነት ያከራየው እንደሆነ እኔ ራይድ ወደ 3 አመት አካባቢ ሰርቻለሁ እና በጣም ትልቅ ትምህርት ቤት ማለት ይቻላል። ራይድ ባለትዳር ወንድ ባለትዳር ሴት ኖርማልን ፍቅረኛ ያላቸው ሰዎች ቺት ሲያረጉ በጆሮዬም ሰምቻለሁ በአይኔም አይቻለሁ እና ትልቅ ትምህርት ቤት ነው ያልኩት ለዛ ነው። ምናልባት እቴ መኪናው የሥራ ስለሆነ ጥላውም ወርደው ሊሆን ይችላል። ስለዚህ በተገቢው መንገድ አጣርተሽ መወሰን ያለብሽን ነገር ወስኝ። ከባላችሁ ስትጣሉ ኃይለኛ ስድብ የምትሳደቡ ሴቶች ሰውየው ደግሞ የመልስ ምት ቡጢ ሲሰነዝር እናንተ መልሳችሁ እሱን መምታት ትችላላችሁ? ጥያቄ ነው። ምናልባት አንዳንዴ ስሜትሽን ብቻ ሳይሆን የምትጠብቂው የፊትሽንም ቅርጽ ነው አይደለ? ስለዚህ የሰውየውን ቡጢ መከላከል ካልቻልሽ ስድቡን መቀነስ አሪፍ ይመስለኛል እንጂ እዚህ ቲክቶክ ላይ እንደሚባለው እንዲህ ማለት አያዋጣም። ይመች። ራይት ልክ ነች እቺ ልጅ። ብዙ ጊዜ ሴቶች ያው ትናገራላችሁ፣ ወንዱ ደግሞ በዚህ ነው የሚያምነውና
አቅምን አውቆ መኖር ጥሩ ነው የሚባል ነገር አለ። እንደውም እኔ አንዴ እህቴ ምን አደረገች መሰላችሁ? ከባሏ ጋር ተጣላች ማለት ነው። ቀድማ በቴስታ መታችሁ። እግዚአብሔርን ነው የምላችሁና በቃ ሳቀና ተቃቅፎ ምናምን ረሱት ማለት ነውና አንዳንዴ ምላስ ጥሩ አይደለም። በቃ ስህተት ካያችሁ ላሽ በሉ ወይ ደግሞ መቁረጥ ባለባችሁ ነገር መቁረጥ ነው መወሰን ነውና መልካም ምላስ ቁጣን ታበርዳለች የሚባልም ንግግር አለና ከአፋችሁ ጥሩ ነገር የማይወጣ ከሆነ ዝም ማለቱ የተሻለ ነው። ማታ ተዛዝሎ መግባት፣ ጠዋት ተነጣጥሎ መውጣት፣ ድንገት አቃጣሪ ካለ ግራ ለማጋባት ይችላል። ጋሽ ገርዬ እንዴት ነው? ወይኔ ሲሆን በቃ አላፊ ሲግባባ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን። ለምን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው። ብርድ ልብስና አንሶላውን ከድሬሲንጉ ጀርባ፣ ፎጣውን ደግሞ ሻወር ቤት አሉ። ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የምትፈጽሙት? ያው ጊዜ ልጆች ተበራላችሁ ነው ፈጣን ናችሁ። ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው። ሌላ ሰው ፊት ምን ማለት ነው? ምን ማለት ነው? አክሻለው ኧረ እንዴ ሰላም ምን ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው። ምንድነው ገርዬ ወጣች ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብሮም? ለምዶታል። ምን ፔንሲዮኑን እንጂ ጋሽ ገርዬ አባተ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ። ምን ማለት ነው ጋሽ? አይመስለኝም። ፋዘርህ ንስር ነው የወለዱት። በረት መጣለህ ሳትታይ ጥቃትን ትፈጽማለህ፣ ድጋሚ ትበራለህ። እኔ ምን አይነ እንዴ አረጋሽ አይደክም። አርቲፊሻል ኢንተለጀንስ ነው። ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ፣ ሲሰሩበት ብዙም አይደለም። ጋሽ ገርዬ ምን አንተ አባላዘር ታጣለህ? አረጋሽ ቂጥኝስ ቢሆን ቤተኛ ነው። ጋሽ ገርዬ ከርክሪ ቸግራል ቸግራል እንዴ ከበሽታውን ጋር ራሴን እጠብቃለሁ ጋሽ ገርዬ። በሳምንት ሰበቅ ስለምትመላለስ ቢያንስ አንዱ ቀን አምልጦ ትጠቃለህ። አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ኧረ እኔ አልቀበልም። የቤት ቁልፍ አይመለስም። በጣም ኖር ነው። አንተ ሰው ታርቀናለህ። ምን ሆነ ነው? አልጋ ልብስ፣ ብርድ ልብስ ከቻልክ ቤት አሳጥበህ ይዘና ተመለስ። አረጋሽ ጋሽ ገርዬ እቺ ነው ያዛቷል። አንዳንድ ነገር ተው አይደል? ተው እንጂ እኔ ሰው እንዳያየኝ ልሂድ። የላኛው መፍራት አይሻሉን ከሰው ቀል በሰላም ያዋልክ በሰላም አሳድረኝ። በካንተ እግዚአብሔር ሰላም አምላክ። ድሮ ከታች ከነጭሽ በታች ይተኛ ነበረ፣ አሁን ከላይ ነኝ። ከላይ ስለምተኛም ጸሎቴ ቶሎ አንተ ይደርስ ዘንድ ምስጋናዬ በጣም ላቅ ያለ ነው። መልካም አዳር። ክብር ላንተ እግዚአብሔር። አሜን 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 አላስባሉትም። ከነጮች በላይ ላደረከኝ ብሎ ጸልዩ። ነጩ አሜን አሜን። የኢራንን ሚሳኤል ጠብቅልኝ ነው። ይሄ ቪዲዮ ብዙ ሰዎች ቢኒያም አገባው ምናምን እያሉ ነበረ። ቢኒያም አግብቶ አይደለም። ሁለት ሙሽሮች በመቄዶንያ ፕሮግራማቸውን አድርገው ለሱ ካባ ልብሰውት ያው አብረው እየተንቀሳቀሱ ነው የሚታየው። ይሄ እርግጠኛ ነኝ ድግስ ሰባሪ ነው። ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግህም። በቃ አሰማም እንደ አንተ እንዴ! አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባት ሰውዬውን አልጆልት መጪ ይከራያ ምን ማለት ነው? ድንጋይ እኔ እየለቀምኩ እኮ ለስራ ነው። ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታልህ። እሱ ይሻላል። ምታልኝ፣ በቃ እንዲሁም ምታልኝ። ተጣላችሁ፣ ከሷ ጋር ተጣላችሁ፣ ብትታረቁ አይሻልም? ሰላም ይሻላል እኮ። እሷ የላከችን አንተ እንድመታ ነበር፣ ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ እሺ ላስታርቃችሁ። አልፈልግም፣ በቃ አልፈልግም አለች። አሬ መጨረሻ ፍጥነት ተንኮሱ። Rap the beat. Rap the beats. ረጅም ማማላይ ጥንቅሽ የበላሱ
ከጎድጓዳ ስፍራ ጠይም የሳመሰው እንኳን ሽማግሌ ዳኛ ማይመልሰው እንኳን ሽማግሌ ዳኛ ማይመልሰው ደጅተና ድምጽ እኮ ያምራል፣ ግን ምንድነው ከአንዱ ወደ አንዱ ትዘልብናለህ። እኛ ተመስጠን አብረን እያልን አንተ እንደ ጦጣ ትዘላል። ይደብራል ብራዘር። እኛ እኮ በካርድ ነው የምናይ። እንደው ለተመልካቾች ሐሳብ ለመስጠት ወደ አሜሪካ መመለስ ባለመቻሌ ፍቅረኛ ሌላ አግብታ ወለደች ነበረ። አንተ በመሃል አባትን ለመጠየቅና አልበም ለመስራት ስትመጣ ወደ አሜሪካ እንዳትሄድ ቪዛ ተከለከልክ። ከሷ ጋር ያለው ግንኙነት በዚህ የተነሳ አንተም ብላ መጣች ወይንስ? መምጣት መታለች። አሁን ልክ እንዳልኩ ያለችበት የራሷ ህይወት ነገር አለና መምጣት መታለች። ግን ነገሮች ተጣልተን ተለያይተን ምናምን ነገር አይደለም። በቃ እንደሚታሰቡት ነገሮች አልሆኑም። ብዙ ነገሮች ተፈጥረዋል። ስቱዲዮ ውስጥ ላይ እንደዚህ ነው የማድረው ምናምን ነገር የምሰራው አንገናኝም አይነት ነገር እንደዚህ አይነት ነገር ስሜት ሊሆን ይችላል። ብዙም እንትን አላልኳት ማለት ጊዜ የማልተሰጠም ነገር አይነት መታም ቤትም አንድ ላይም አይደለም የሚኖሩ ሆቴል ምናምን ነገር ነው የያዝ ነው አይነት ነገር so she have to go ሴት ነች እሷም እዚህ መኖር አትችልም። አንተም አሜሪካ መግባት ስለማትችል ያለህ አማራጭ ግድ የለም የራስሽን ህይወት ቀጥይ፣ እኔም ደግሞ የራሴን ህይወት ልቀጥል ብለህ ተለያያችሁ። በፒስ ሚቹዋል ጓደኛ አለን። የእሷ ሜሪም ጓደኛ የነበረ ሰው አርቲስት ነች። እሷ ነች የዛሬ 5 ዓመት አካባቢ በአጋጣሚ ተገናኝተን የነገረችኝ somewhere አግብታ ወለ ልጆች እንደወለደች ነው የነገረችኝ። I'm happy for her። ይሄ ጥልም ሁኔታ ማለት ደስ ይላል ማለት መለያየታቸው ሳይሆን ችግራቸውን በመነጋገር ፈተውት ያው እሷም አግብታለች። ለርጉዙ I'm not pregnant ጋስ ለርጉዟ ጓደኛ ነኝ እኔ እርጉዝ አይደለሁም። ይሻላል አንቺ በመታቂው እንዳታፈነጅ። አንቺ እንደው ቢቀርስ አምኖት ፍረገነንት አለች እኮ። ለርጉዟ ጓደኛ ነኝ እኔ እርጉዝ አይደለሁም። እኔ እርጉዟ አይደለሁም ጓደኛ ነኝ። ይመችሽ አንቺ የሰውየው ልጅ እግዚአብሔር ቪዲዮ የምቀርጻቸው ልጅ በቃ ሰውየው ያዝናናሉ፣ አይገልጾም። ደስ ይላሉ ሙድ ሲይዙ። ማዘር እንዴት ነው? ሰላም ነው? ለግለጋዬ እሰይ ትኩሳይ እዚህ አካባቢ የሆነ ሰው ብጠይቆት ያውቃሉ? የውሻ ቤት እንኳን አውቃለሁ። የት እንትን እንዳለች ያስመራ ትሪፕሎ ሁሉም ካለው ነው የሚጠይቀኝ። በጣም ጥሩ ከፀሐይ ገላገሉኝ ነው። እዚህ አካባቢ ዝናሽ የምትባል ሴት ዝናሽ ነይ ዝናሽ ተይ 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 ዝናሽ ነይ ዝናሽ መላኝሽ ዝናሽ ዘይ ዝናሽ ብር ስጥኝ ዝናሽ እላት ነበር። ዝናሽ እቺ ዳርዳ አይደለም ሰው ልኮኝ አጋጣሚ እሷን ፈልጌ መጥቼ ነው። ብር ስጠኝ እንደሷ ብር ስጠኝ። ከዛ እሷ ቤት ድር ታረጋ ማለት አልገባ ወይ ለበነጣ ላይ የለ ዋ ችግር የለም ችግር የለም። አስበር ምን የተሳሳተ ራሳየ የተሳሳተ ቤት ላክ ሽንት እኮ ለሽንት 5 ብር ለሌላው እንትን ከሆነ ከዘገየ 20 ብር እኮ ነው የደረሰው። ምን አይነት ጊዜ ነው የደረሰው? ችግር የለውም ማዘር የኔ ማር አንተ ነህ መሰል ትልቅ ወንድ ማለት ዘመድ ነኝ። እንደዛ ነው። ስንት ነው አመት ማዘር ቢነግሩኝ አይሻልም? እሺ አይ የተጫወትን እንትን እንደዚህ እኮ ነው። ዝናሽ ቤት ጥርግ ያለ
ወደፊት አለ እርጋ አስፋልቱን ነው። ኦኬ እሺ ባጃጅ መኪና ታገኛለህ። ተጠንቀቅ እንግዲህ ወደ ግራ ወደ የማን ማዶ ይሄ ታረጋለህ። መኪና ከሌለች ንጥር ብለህ ሩጥ ስጋር እኔ ከተገኘ አላማለከቶም ከዛዛ ሰግረ ወይኔ ቤት ቀይራለችና አልገባኝም። ዝሮ ታገኛለህ። እነሱን ጠይቃቸው። እኔ እንኳን አላስተዋልኩትም። ዝናሽ አላቃት አውቀዋለሁ ምናምን ብለው ነበር። አሁን ጠይቃት ታገኘዋለህ። ዝናሽ ማዘር ብሩን ይስጥኝ ችግር የለም ወይ ለካ ልቀቂው አምጪ አባ ና እስኪ አንዴ ና እስኪ አንዴ እኔ ነው። አዎ አቤት ሰላም ነው አለን። እንዴት ነው አለን። ሰው ልጠይቅ ነበር። እሺ መጋኛ መጥቶት አፉን ይዞ ረሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው። አይ እኮ አፉን ይዞ አዞረው ለራሳችሁ ለፈጣሪ ረስቼው ነው ይላል። እንዴ አሁን ደህና አልነበርክም? እውነት ይኸው አይሆንም ሄደ ተሳስተነ። እሺ ወይ ተመትቼ ልምጣ። መጋኛ ያሲኖ ለዛሬ አልተሳካም። Okay guys who are you guys አጀት ይላል ያስታውቃሉ። impossible introduction and English talk the language talk the language don't talk the language oh grandma say don't talk say talk oh my god my grandmother okay now guys today come back from me and grandmother listen please my talk what is mintrik no what is mintrik no grandma what is mintrik your language oh my god are okay oh bye oh sorry guys ማዘር መጨረሻ ላይ በያንቺ የቡናው ቀጥታ ካናዳ እንደሚሄድ እርግጠኛ ይሆናል ማለት ነው። ለምን እሸቱ ነው ያለው። ቪዲዮዋ ተቆርጣ እሸቱ ስለ ቪዛ ሲያወራ አለ ቪዛ ነፃ ነው ምናምን ይላል እሱ። ያቺ ከተደረግና የምትባል ሰው ግን ስንቴ ነው ሰዎችን የምትገለው? አንዴ ያስበላሃቸው አይደል? አሁን ደግሞ ደጋግመህ ለምን ትገላቸዋለህ? ደጋግመህ ለምን ቁስላቸውን በጉጠት ተወገዋለህ? በቃ አስበልታቸዋል። እነዚህ ሰዎች መፍትሄ አያገኙም። አባይ ቲቪ ደግሞ ሄደ ጭራሽ እኔ ያላስበላኋቸውም ብለህ ፕሮፓጋንዳ ትሰራለህ። ሩቢ ኮንሰልታንሲም እኮ ፋና ቲቪ ሄዶ ማስታወቂያ ሰርቶ እኮ ነው ሰዎችን ጥርቅም አርግቶ የበላው። አሁን ገና ነው ተጠያቂ ያለው። ማለት ወጣቶች በዚህ ድርጅት ተጭበርብረዋል። ፋናም ድርጅት ራኬ ባለማየሁ የምትባይ ሰዎች የተበሉትን ወገኖችን ደግሞ አቅርቢልን እስቲ። እነሱስ ምንድን ነው የሚሉት? ከእነሱም እሸቱ አላስበላንም ነው የሚሉት። እነሱንም እስቲ ይዘሽ ቅረቢልን፣ አለበለዚያ አንችልም። እሸቱ በአሁን ሰዓት ላይ እየካደ ነው። ስለ ካናዳ ምንም ማውቀው ነገር የለም፣ በስም እያጭበረበሩ ነው የሚለው። ግን እኔ ማስታወቂያውን ሲሰራ አይቻለሁ። ሄሎ ማን? አንቺ ጉብሌ እንዴት ነሽ? አንቺ ደበሌ እንዴት ነሽ? ሰላም ነው? አማን ነው አለን። ሰሚ ምን ነው ዛሬ ደግሞ? ምንም እንደዚሁ ሰላም ልበልሽ ብዬ እኮ ነው። ያረዳ ልጅ መልካም እኮ ነሽ። አንዳንዴ ቤተሰብ ሰላም ነው አይደል? ሰላም ነው ይመስገን። ያ አጎትሽ አንከስ የሚለው አጎትሽ ክራንቹ ደህና ነው? ደህና ነው። ቫርኒሽም እየተቀባ ነው። በጣም አሪፍ። ያቺ ሳያትሽ የትኛዋ? ሻሿ ካናቷ ላይ ማያወርደው ሹሩባ ሰላም ነው? ሰላም ነው በጣም። ጉንጉንም ትሰራለች። በጣም ምርጥ። ያቺ ሲስተርሽ ቆርጣሚዋ ሲስተርሽ እየሄደላት ነው? እየሄደላት ነው። ሹገርም ጀምራለች። አይ አሪፍ በጣም እንደዛ ከሆነ አሪፍ። በቃ እየሄደላችሁ ነው ማለት ቤተሰብ ተሳክቶላችኋል ማለት ነው። በኋላ አልነገረችኝም እንዳትሉ ወንዶች ጥንቃቄ አድርጉ ተናግሬያለሁ። ይህ ሰውዬው እንደዚህ ተብላሻው ኬንያዊ ነው። የሚስቱ የዳሌ ማሳደጊያ ሎሽን አንስቶ ተቀብቶ ነው ፊቱ እንደዚህ የተበላሸው ማለት ነው። ስለዚህ ሁላችሁም ያገኛችሁትን ሎሽን ወይም ደግሞ ክሬም አንስታችሁ ከመቀባት ተቆጠቡ፣ ጥንቃቄ አድርጉ።
መልካም ምሽት ኋላ አልነገረችኝም እንዳትሉ። እዚህ ኮሜንት ላይ ምን እንዳየው ታውቃላችሁ? አስባችሁታል? መኩሪያውን ቢቀባ በአለጌ ነውራም በአለጌ መኪና እየገዛውኝ የማገላበጥ ቢዝነስ እንዴት እንደጀመርኩ ላሳያችሁ። ቀላል ነው ስራው። ባይዘወይ እቺ የመጀመሪያ መኪና ነች። መጀመሪያ የገዛኋት መኪና በጣም ወዳት ገለበጥኳት። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።